They sent me to the worst maximum security prison in the state of Washington. በዋሽንግተን ከተማ ውስጥ ከሚገኙ እስር ቤቶች መካከል ከፍተኛ ጥበቃ ከሚደረግለት እስር ቤት እንደገባው ተፈረደብኝ። አንድ ቀን ድንገት በጊዜው ነጭ ሳይሆን አይቀርም ብዬ የገመትኩት አንድ ሰው ትኩር ብሎ እየተመለከተኝ መሆኑን አየው። አይኔን ከሱ ላይ መልሼ መንገዴን ቀጠልኩ። ነገር ግን ሰውየው አብሮት ከነበሩ ጥቂት ሰዎች ጋር ከኋላዬ እንደተከተሉኝ ተረዳው። ሁለት እጆቼን በመጨበጥ ራሴን ለመከላከል ወይም አይቀርም ብዬ ላሰብኩት ጸብ በመዘጋጀት ፊቴን ወደሱ መለሱ። No, assalamu alaikum. And I said, what? ነገር ግን አሰላሙ አለይኩም፣ እኔ ወደ አንተ የመጣሁት ለጸብ ሳይሆን ለጁምዓ ሰላት ልጋብዝህ ነው። ምን? ግራ በመጋባት መልሼ የጠየቅኩት። ኢማሙ ቁርአን መቅራት እንደጀመሩ ወደፊት ሂጄ የመጀመሪያው ሶፍ ላይ የቆሙትን ሰዎች ተመለከቱ። ወትሮ ፊታቸው የማይፈታና ጡንቻዎቻቸው የፈረጠሙ ሰዎች የትህትና ገጽታ ተላብሰው ቆመው ተመለከቱ። እነዚህ ሰዎች ፍጹም ትህትና በተሞላበት መንገድ ስጁድ ሲያደርጉ የተመለከትኩበት ቅጽበት አላህ ሱብሓነሁ ወተዓላ እስልምናን እንድቀበል ልቤን የከፈተባት ቅጽበት። When did Allah open my heart? It is when they made sujood. That was it. That was it. I said, Omar, I will become a Muslim today. ጉዞ ወደ ኢስላም። ውድ የሃሩን ሚዲያ ቤተሰቦች፣ በዛሬው ወደ ኢስላም ያደረገውን ጉዞ የምናስቃኛችሁ በዜግነት አሜሪካዊ ሲሆን እስልምናን የተቀበለው በ19 ዓመት ዕድሜው ሲሆን እስልምናን በመቀበሉ ምክንያት ወላጅ አባቱ ልጅ አይደለህም በማለት ከቤተሰቡ ሀብት ውርስ ውጭ ያደረገውና ነጭ አሜሪካውያን ሙስሊሞች ማየት እንግዳ በነበረበት የዛሬ 32 ዓመት እስልምናን የተቀበለ እንዲሁም በአሁኑ ወቅት ከ300 ሺህ በላይ ተከታዮች ባሉት የቲክቶክ ገጹ በርካቶችን ወደ ዲነል ኢስላም በመጥራት ከፍተኛ ሚና በመጫወት ላይ የሚገኝ ሰው ታሪኩን እናስቃኛችኋለን። አብራችሁን ቆዩ። አሰላሙ አለይኩም ወንድም አሊ ማሊክ ኢህላቅ። በቅድሚያ ለቃለ መጠይቃችን ፈቃደኛ መሆንህን የተሰማኝን ደስታ በእኔና በስራ ባልደረቦቼ ስም አቀርባለሁ። እንዲሁም በተጨማሪም ቃለ መጠይቃችንን በመኖሪያ ቤትህ ተገኝተን ማካሄድ እንድንችል ፈቃደኛ በመሆንህም የተሰማንን ደስታ ብገልጽ ደስ ይለኛል። አሊ ማን ነው? አጠር አድርገህ የህይወት ታሪክህን ብትገልጽልኝ። ስሜ አሊ ይባላል። የ51 ዓመት ጎልማሳ ሲሆን ተወልጄ ያደግኩት በደቡብ ካሊፎርኒያ ሲሆን አሁን የምኖረው ደግሞ ኦክላሆማ ነው። ወላጆቼ ያሳደጉኝ በሙሉ ወንጌል አማኞች ቤተክርስቲያን ስር ሲሆን የዛሬ 32 ዓመት በ19 ዓመቴ እስልምናን ተቀበልኩ። የከባድ መኪና ሾፌር ሲሆን ከዚህ ጎን ለጎን ማሊህ ኪሊክ የተባለ ወደ 372,000 ተከታዮች ያሉት የቲክቶክ ቻናል ዳዕዋ አስተላልፋለሁ። በቲክቶክ ቻናሌ በእስልምናቸው ላይ ለተዘናጉ ሙስሊሞች ወደ ዲናቸው እንዲመለሱ ጥሪ ማድረግ በዋነኝነት ትኩረት እሰጣለሁ። ምን መሰለህ፣ በተለያዩ አጋጣሚዎችና ሁኔታዎች ተጽዕኖ በእስልምና በዲናቸው ትዕዛዛት ላይ የተዘናጉ በርካታ ሰዎች አሉ። ከእነዚህ ሰዎች መካከል ጥቂት የማይሆኑት ወደ ኢስላም የመመለስ ዕድላቸው አነስተኛ እንደሆነ የሚያስቡ ሆነው በማግኘት ምክንያት እነዚህን ሰዎች ተስፋ መቁረጥ እንደሌለባቸው ሶላት ከሰገዱ የቆዩ ቢሆንም እንኳን ከእስልምና ትዕዛዛት ውጪ በሆነ መንገድ ሕይወታቸውን የመሩበት አጋጣሚ ቢኖር አላህ ሱብሓነሁ ወተዓላ መሐሪና አዛኝ አምላክ ነውና ይምራችኋል። በእስልምና ሕግጋት በመገዛት ደግሞ ሕይወታችሁን የመምራት ዕድል አላችሁ አይነት መልእክቶች የማስተላልፍበት ነው። እስልምናን ከመቀበል በፊት ከእምነት አንጻር የነበረ ሕይወት ምን ነበር? ሃይማኖተኛ ወይም አማኝ ነበር? በክርስትና ሃይማኖት በኢየሱስ ጌታ የጌታ ልጅ መሆኑን አምን ነበር። ምክንያቱም በቤተ ክርስቲያን የሚያስተምሩት ሐሳብ ይህንን ስለነበር። በክርስትና ሃይማኖት ላይ የነበረ እምነት
ለመመርመር ያነሳሳህ አጋጣሚ ምን ነበር? የሙሉ ወንጌል አማኞች ቤተክርስቲያን አማኝ የሆንኩበት አጋጣሚ የተፈጠረበት ክስተት ከስሩ ልንገርህ። ወላጆቼ የተፋቱት ገና የ1 ዓመት ሕፃን ጫቅላ ያለው ሲሆን በዚህ ምክንያት ያሳደገችኝ እናቴ ነበረች። ክረምት ጊዜን ደግሞ አባቴ ጋር በመሄድ ነበር የማሳልፈው። አንድ ክረምት አባቴ ጋር በሄድኩበት አጋጣሚ አባቴ ወደ ቤተክርስቲያን እንሄዳለን አለኝ። እኔም በአባቴ ንግግር ትንሽ ግራ ተጋባው። ለምን መሰለ ግራ የገባኝ ከእናቴ ጋር ለገና ፋሲካ በዓመት በዓል በዓመት 2 ጊዜ እንጂ ምናልባትም በህይወታችን ከፍተኛ ችግር ካላጋጠመን በቀር ቤተክርስቲያን አንሄድም ነበር። በተጨማሪም ከአባቴ ጋር ቤተክርስቲያን የሄድኩበት አጋጣሚ የተለየ ያደርገው ነበር። አባቴ ህይወቱን ለክርስቶስ ኢየሱስ መስጠቱን ነግሮኝ እንዲህ ያለ ሐሳብ የሰማሁት ለመጀመሪያ ጊዜ ሲሆን ህይወትህን ለክርስቶስ መስጠት ማለት ምን ማለት ነው አልገባኝም። አባቴን በመቀጠል ስለ ክርስቶስ ደም በክርስቶስ ደም መዳኑን ይነግረኝ ጀመር። ይህንን የሚነግረኝ በ7 ዓመት ዕድሜ ነው። እንግዲህ በውስጤ ስለምንድን ነው የሚያወራው አይነት ሐሳብ ውስጥ ሳልገባ ቀራለሁ ብለህ ነው? በእንዲህ ያለ ስሜት ውስጥ ሆኜ ነበር በአባቴ ጋር ወደ ቤተክርስቲያን የሄድኩት። ወደ ውስጥ ከመግባታችን በፊት ገና ቤተክርስቲያን በር ላይ ሆነን ከቤተክርስቲያን ውስጥ የሰዎች ጩኸት፣ ለቅሶ፣ ሙዚቃ ይሰማ ነበር እና ወደ ውስጥ ለመግባት ከፍተኛ ፍርሃት አደረብኝ። ገና ወደ ቤተክርስቲያኑ እንደገባው የሰዎቹን ሁኔታና ውስጥ በመከሰት ላይ ያለውን ክስተት ስለፈራው ከቤተክርስቲያኑ ወጥቼ ሮጥኩ። አባቴ ከኋላዬ ተከትሎ እንደያዘኝ እያባበለኝ እያረጋጋኝ በቤተክርስቲያኑ ውስጥ የነበረውን የሰዎች ሁኔታ በቀላሉ አስረድቶኝ ነበር ዳግም ወደ ቤተክርስቲያን የገባሁት። ነገር ግን እንደ እውነቱ ከሆነ አባቴን ለማስረዳት እየሞከረ ያለውን ሐሳብ በ7 ዓመት ዕድሜ የምረዳው አልነበረም። በህይወቴ ፈጣሪ አምላክ ጽኑ እምነት ነበረኝ። በሐሳቤ ፈጣሪ አምላክ የለም ወይም ባይኖርስ የሚል ነገር አስቤ አላውቅም። በፈጣሪ መኖር ወይም ህልውና ላይ በውስጤ ጥያቄ ተፈጥሮብኝ አያውቅም። በፈጣሪ አምላክ መኖር ላይ በልቤ ጽኑ እምነት ነበረኝ። ይህ በፈጣሪ አምላክ መኖር ላይ የነበረኝ እምነት እየተሸረሸረበት አጋጣሚ አልነበረም። በአንድ ወቅት መጽሐፍ ቅዱስ ውስጥ ስለ ያዕቆብ የተጻፈ መልእክት እያነበብኩ ፈጣሪን ከተመለከተ በኋላ በህይወት መኖር የሚችል አንድም ሰው የለም የሚል ሐሳብ ነበር። እኔም ክርስቲያኖች ሰዎች ኢየሱስ አምላክ ጌታ መሆኑን ይናገራሉ። ኢየሱስ በምድር በነበረበት ዘመን ኢየሱስን በአይናቸው የተመለከቱ በርካቶች ሰዎች ሲሆኑ ኢየሱስን በአይናቸው በመመልከታቸው ምክንያት የሞቱ ሰዎች አልነበሩም። በዚያ አንቀጽ ላይ የሰፈረው ታሪክ ደግሞ ያዕቆብ ፈጣሪ አምላኩን ማየት ብቻ ሳይሆን ጭራሽ መታገሉን እንዲሁም ፈጣሪውን ግጥም አድርጎ ይዞ ካልባረከኝ አልለቅህም ማለቱን የሚያትት ታሪክ ሰፍሮ እናገኛለን። በመጀመሪያው አንቀጽ ውስጥ የሰፈረው የፈጣሪን ፊት ከተመለከተ በኋላ በህይወት መኖር የሚችል አንድም ሰው የለም የሚል ሲሆን በሁለተኛው አንቀጽ ደግሞ ያዕቆብ ፈጣሪውን አይቶ በህይወት ከመኖሩን ባሻገር ታግሎ ማሸነፉን የሚያትት ታሪክ ሰፍሮ እንመለከታለን። ሌላው ለምንድን ነው ፈጣሪ አምላክ የሚይዝ የሚጨብጥ አይነት አካል እንዳለው ተደርጎ ለመገለጽ የተፈለገበትስ ምክንያት? እጅግ ኃያል ሁሉን ቻይ የሆነውን አምላክ ያዕቆብ በትግል እንዴት ሊያሸንፈው ይችላል? እነዚህ ሐሳቦች ውስጤ ጥያቄ መፍጠራቸው አልቀረም። የ14 ዓመት ታዳጊ ነበርኩ በወቅቱ አስታውሳለሁ። ጥያቄ ለመጠየቅ እጄን አወጣው። የመጽሐፍ ቅዱስ መምህራችን የነበረው ፓስተር ወደ እኔ በመምጣት የምረዳህ ነገር አለ ሲል ጠየቀኝ። እኔም ሁለቱን አንቀጾችን አሳየሁትና እንዴት በሁለቱም አንቀጽ ውስጥ የሰፈረው ትክክል ሊሆን ይችላል አይነት ጥያቄ ጠየቁት። ፓስተሩም ሁለቱን አንቀጾች በአጽንኦት ከተመለከተ በኋላ በመጽሐፍ ቅዱስ ውስጥ እንዲህ የሚል አንቀጽ መኖሩን አላውቅም ነበር ሲል መለሰልኝ። ይህ የፓስተሩ መልስ ፍጹም ያልጠበቅኩት ግራ ያጋባኝ እንደነበር አስታውሳለሁ። ምን አንተ እኮ የመጽሐፍ ቅዱስ መምህራችን ነህ፣ መጽሐፍ ቅዱስን ልታስተምረን የሚገባ አንተ አይደለህ? ይህ አጋጣሚ በሁለቱ አንቀጾች ውስጥ የሰፈረውን መልእክት እንዴት ነው ማስታረቅ የሚቻለው ስል ማሰብ ያልቀረም። በተጨማሪም እንደ አንድ ክርስቲያን መኖር የሚችለው የሚል ጥያቄ ራሴን ለመጀመሪያ ጊዜ የጠየቅኩበት አጋጣሚ ነበር። How did your life go afterwards? And how did your journey towards Islam begin?
I moved away from my father's house back. ከዚህ አጋጣሚ በኋላ በህይወትህ ምን ተከሰተ? ወደ እስልምና ያደረከው ጉዞስ እንዴት ነበር የጀመረው? በቅድሚያ ከአባቴ ቤት ለመራቅ የወሰንኩ ሲሆን በዚህም ምክንያት ኑሮዬን በቋሚነት ከእናቴ ጋር ሆነ። እናቴ ቤት ደግሞ ሃይማኖት ይህ የተባለ ስፍራ አልነበረውም። ከዚህ በኋላ በክርስትና ሃይማኖት ላይ የነበረኝ እምነት በመተው በፈጣሪ አምላክ ላይ የነበረኝን እምነት ቀጠልኩ። በህይወቴ አጋጣሚ መልካም ካልሆኑ ሰዎች ጓደኞች ጋር ገጠምኩና ዓላማ የሌለው ህይወት መኖር ጀመርኩ። ምን መሰለ፣ ምንም እንኳን በአንድ ፈጣሪ ላይ እምነት ቢኖረኝም ግብረ ገብና ህይወቴ እንዴት መምራት እንደሚገባኝ የሚያስተምረኝ ሃይማኖት አልነበረኝም። ከነዚህ ጓደኞቼ ጋር አንድ ቀን ከመካከላችን አንዱ በቀላሉ መስረቅ የምንችለው አንድ ቦታ አውቃለሁ የሚል ሐሳብ አነሳ። መሳሪያዎችን በመያዝ ሄድን። እዚህ ጋር አንድ ነገር ልንገርህ። በወቅቱ በአካውንት ውስጥ ተቀማጭ ገንዘብ ነበረኝ። ስለዚህም ለዝርፊያ የሚያነሳሳ ይህ የተባለ ምክንያት አልነበረኝም። ነገር ግን ህይወቴን የምመራበት ይህ የተባለ መርህ ስላልነበረኝና የጎደለኝ ነገር መኖሩ ይሰማኝ ስለነበር በዝርፊያው የተሳተፍኩት። ዛሬ በወቅቱ በዝርፊያው ለምን ተሳተፍኩ ብሎ የሚጠይቀኝ ሰው ቢኖር የአፍላ ወጣትነት የጀብደኝነት ስሜት በመነሳሳት እንዲሁም በህይወት የሚኖርበትን ዓላማና መርህ የሚያመላክተኝ ሰውም ሆነ ሃይማኖት ባለመኖሩ ይሰማኝ የነበረ ባዶነትና የህይወት መርህ ማጣት ዝርፊያውን ከመፈጸም ከ24 ሰዓት በኋላ በፖሊስ ቁጥጥር ስር ዋልን። ከዚህ ቀደም ምንም አይነት ወንጀል ፈጽሜ አንድም ቀን ታስሬ አላውቅም ነበር። በዝርፊያ ወቅት ሽጉጥ መሳሪያ አልያዝኩም። የኔ ተሳትፎ የነበረው ኮምፒውተሮችንና ጌጣጌጦችን ወደ መኪና መጫን ብቻ ነበር። ነገር ግን ከፍተኛ ጥበቃ የሚደረግለት እስር ቤት ከ8 እስከ 10 ዓመት ቅጣት ተፈረደብኝ። በዋሽንግተን ከተማ ውስጥ ከሚገኙ እስር ቤቶች መካከል እጅግ አስፈሪና ስርዓት አልበኝነት በነገሰበት ዋላ ዋላ እስር ቤት ውስጥ ገባው። የእስር ቤቱን በሮች አልፎ የገባሁበት ቅጽበት ጀምሮ ታላቅ ፍርሃት ነበር የከበበኝ። በወቅቱ ገና የ19 ዓመት ወጣት ከዚህ ቀደም አንድም ቀን በእስር ቤት አሳልፌ አላውቅም። ስለዚህም ሰዎች በእስር ቤት እንዴት እንደሚኖሩ ማለትም የእስር ቤት አኗኗር ባህል ምን አይነት እንደሆነም የማውቀው ነገር አልነበረም። በዋላ ዋላ እስር ቤት እጅግ ከፍተኛ ጥበቃ በሚደረግበት አሸባሪዎች፣ ነፍስ አጥፊዎች የሚታሰሩበት እና ከፍተኛ ጥበቃ የሚደረግለት 2 ክፍሎች ነበሩት። እኔ ከፍተኛ ጥበቃ እስር ቤት ነበር የታሰርኩት። ገና የእስር ቤቱን በር አልፌ እንደገባው አክራሪ ነጭ ዘረኛ ወንድማማቾች ቡድን ወደ እኔ በመምጣት ነጭ ትመስላለህ፣ የእውነት ነጭ ነህ በማለት ጠየቁኝ። በእርግጥ ከመታሰሪ በፊት በነበረኝ ሕይወት ጥቁር አሜሪካውያንና የስፔን ዘር ያላቸው ጓደኞችም ነበሩኝ። ነገር ግን ግራ በመጋባት አዎ የአዎንታ ሙሉ በሙሉ ነጭ ነኝ በማለት መለስኩላቸው። በዚህን ጊዜ በእጄ ይዤ የነበረውን ብርድ ልብስ፣ አንሶላና ፎጣ ተቀብለው ክፍሌ ድረስ ሸኙኝ። ነጭ ብሔርተኛ አክራሪዎቹ ቡድን ወደ ክፍሌ ሲሸኙኝና የእስር ቤቱን ኮሪደር አብሬ ያለፍኩበት ክስተት ሌላም ትርጉም ነበረው። ይህ አዲስ የመጣ እስረኛ ነጭ የቡድናችን አባል ነው የሚል መልእክት ለሌሎች የማስተላለፍ ድርጊትም ነበር። እናም የእስር ቤት ሕይወቴን ለጥቂት ጊዜያት በዚህ አይነት ሁኔታ ገፋው። በወቅቱ ወደ ቤተ ክርስቲያን እንዲሄድም ሆነ መጽሐፍ ቅዱስ ለማንበብ የቀረበልኝን ጥያቄ አልተቀበልኩም። ነገር ግን ከክርስትና ውጭ ያሉ እምነቶች መጽሐፍትን ማንበብ ጀምሬም ነበር። የአይሁድ እምነት መጽሐፍትን አነበብኩ። ስለ ሂንዱይዝም እምነት ግን ገና 5 ደቂቃ እንዳነበብኩ ሂንዱይዝም በፍጹም ቀጥተኛ ፈጣሪ አምላክ የሚመለክበት ሃይማኖት ሊሆን እንደማይችል የተረዳሁት ለራሴ በፍጹም አልኩ። እንዲህ ያለ ሁኔታ 8-9 ወራት ካለፉ በኋላ አንድ ቀን ብቻዬን በእስር ቤት ግቢ የስፖርት ማዘውተሪያ ሜዳ ወክ እያደረግኩኝ ሳለሁ በጊዜው ነጭ ሳይሆን አይቀርም ብዬ የገመትኩት አንድ ፂማም ሰው ትኩር ብሎ እየተመለከተኝ መሆኑን አየሁ። ይህ ሰው ነጭ ቢሆንም ሁልጊዜ ከጥቁሮች ጋር ነበር ተቀምጦ የሚመለከተው። በዚህ ምክንያት ሳይሆን አይቀርም ሰውየው ለእኔ ጥሩ አመለካከት የለውም፣ እንዲሁም የጊዜ ጉዳይ እንጂ አንድ ቀን መጋጨታችን አይቀርም የሚል ሐሳብ ነበረኝ። እናም ብቻዬን እያደረግኩ በነበረበት ወቅት ይህ ሰው እኔን እያየኝ ከተቀመጠበት ተነስቶ ወደ እኔ አቅጣጫ መራመድ ጀመረ። ከሱ ጋር 5 ጥቁር አፍሪካ አሜሪካውያን ከኋላ እንደተከተሉኝ ስረዳ እነዚህ ሰዎች ለእኔ ጥሩ አመለካከት የላቸውም በሚል በራሴ የደረስኩበት ድምዳሜ ስለነበረኝ ወዲያውኑ ራሴን ለመከላከል ወይም አይቀርም ብዬ ስላሰብኩት ጸብ ተዘጋጀው። ከነበርኩበት ለመድረስ ጥቂት እርምጃዎች ሲቀራቸው ራሴን ለመከላከል ተዘጋጅቼ ፊቴን ወደ እነሱ መለስኩ። ነገር ግን ሰውየው 2 እጆቹን አንስቶ
አሰላሙ ዓለይኩም፣ እኔ ወደ አንተ የመጣሁት ለጸብ ሳይሆን ለጁምዓ ሰላት ልጋብዝህ ነው። ምን ግራ በመጋባት መልሼ ጠየቅኩት። ነገር ግን ከኋላዬ ሌላ ሰው እንዲያጠቃኝ፣ ይህ ሰው እያዘናጋኝ ይሆን የሚል የፍርሃትና ጥርጣሬ ሐሳብ በውስጤ እየተመላለሰ ነበር። እሱ ግን ለጥቂት ደቂቃዎች እንዳነጋግርህ ብዬ ነው ፈቃደኛ ከሆንክ አለኝ። እኔም ብቻህን የምታነጋግረኝ ከሆነ መነጋገር እንችላለን በማለት ፈቃደኝነቴን ገለጽኩ። እሱም በቅድሚያ የተሰማኝን ስጋት በመረዳት እንዲህ አይነት ሁኔታ መምጣት አልነበረብንም በማለት ይቅርታ ጠየቀኝ። የቅርጫት ኳስ መጫወቻ ሜዳውን እየዞርን መነጋገር ጀመርን። ስሙ ዑመር እንደሚባልና ቱርካዊ መሆኑን ነገረኝ። በሕይወቴ ከቱርካዊ ጋር ስተዋወቅ የመጀመሪያው ጊዜ መሆኑን ነገርኩት። ስለ እስልምና ምን ታውቃለህ ሲል በቀጥታ ጠየቀኝ። በወቅቱ ስለ እስልምና የማውቀው አንድም ነገር አልነበረም። ጭራሽ ኢስላም የእንግሊዘኛ ስሙ ወይም መጠሪያ ምንድን ነው ብዬ ጠየቅኩት። እስልምና ሃይማኖት መሆኑን ነገረኝ። እንዲህም ስለ እስልምና መሰረታዊ ነጥቦች መጥቀስ ዳዕዋ አደረገልኝ። ይህ ዳዕዋ ለቀናት የቀጠለ ሲሆን አንድ ቀን በፎጣ ጠቅልሎ መጽሐፍ አመጣልኝ። አንድ መጽሐፍ እሰጥሃለሁ፣ በንጽህና በክብር እንደምትይዘው ቃል እንድትገባልኝ ግን እፈልጋለሁ አለኝ። እሺ ዑመር ቃሌን ሰጥቼሃለሁ በማለት መጽሐፉን በክብር እንደሚይዘው አረጋገጥኩለት። ቀጠል አድርጌ ግን የምትሰጠኝ መጽሐፍ ምንድን ነው በማለት ጠየቅኩት። የእስልምና ሃይማኖት ቅዱስ መጽሐፍ ቁርአን ነው የምሰጥ ስጦታ አለኝ። በጣም አመሰግናለሁ ዑመር ብዬ ተቀበልኩት። በቀጥታ ወደ ክፍሌ ተመልሼ መጽሐፉን ለማንበብ ከፈትኩ። በቅድሚያ እንዲህ በወፍ በረር ስመለከት ሙሴ፣ ኢየሱስ፣ ኢብራሂም፣ ይስሐቅ፣ ያዕቆብ፣ የሱፍ፣ ዮሴፍ የመሳሰሉት የነቢያት ስሞች ሰፍረው ተመለከቱ። ውይ የአምላክ ያለ ይህም ያው ከመጽሐፍ ቅዱስ ጋር ተመሳሳይ ነው የሚል ስሜት አደረብኝ። ከመጽሐፍ ቅዱስ ጋር ተመሳሳይ ነው፣ እውነተኛው መጽሐፍ አይደለም፣ እርስ በርሳቸው የሚጣረሱ ሐሳቦች ይኖሩታል አይነት ስሜት። ዑመር ስለ እስልምና የነገረኝ ሐሳቦች ደስ የሚሉና አሳማኝ ነበሩ። ነገር ግን በዚህ መጽሐፍ ዑመር የነገረኝን አይነት ሐሳብ የማገኝ አይመስለኝም። በእንዲህ አይነት ስሜት ውስጥ ሆኜ መጽሐፉን ለማንበብ ከፈትኩ። ቁርአኑን ከፍቼ በቅድሚያ ያነበብኩት ምዕራፍ አልረሕማን ነበር። ለራሴ እንዴት ደስ የሚልና ማራኪ በሆነ አጻጻፍ የተጻፈ ልዩ መጽሐፍ ነው የሚል ሐሳብ ነበር የከበበኝ። እናም ቁርአኑን ማንበቤን ቀጠልኩበት። ከ3 ወይም ከ4 ቀናት በኋላ ይመስለኛል ቁርአን ጋር ግንኙነቴ የበለጠ እየጠነከረ የሄደው። ማለትም ለሰዓታት ያለማቋረጥ ማንበብ የጀመርኩት። እንዲያውም አንድ ቀን ክፍል የሚያጋራኝ ልጅ ወደ ምግብ አዳራሽ እንሂድ እራት አትበላም ሲለኝ ደንገጥ ብዬ እራት አልኩት። እሱን መጽሐፍ ከቁርስ ሰዓት ጀምሮ ስታነብ ሰዓቱ መሄዱ አልታወቀህም መሰለኝ። ቁርአኑን እየዘጋሁ እሺ እራቴን ብበላ ይሻላል ከክፍሌ ወጥቼ እራት ለመብላት እየሄድኩ ከመጽሐፉ ጋር ጥብቅ ግንኙነት እየመሰረትኩ ይሆን። ከ2 ወይም 3 ወራት በኋላ ይመስለኛል ዑመር ጁምዓ ሶላት ብጋብዝህ ምን ትላለህ በማለት ጠየቀኝ። ዑመር ጁምዓ ሰላት ምን ማለት ነው ብዬ መልሼ የጠየቅኩት። ዑመርም ክርስቲያኖች እሁድ ቀን ቤተክርስቲያን ጸሎት እንደሚያደርጉት እኛ ሙስሊሞች ደግሞ አርብ ዕለት በህብረት እንሰግዳለን፣ መምጣት ትችላለህ? እሺ ደስ ይለኛል። በጁምዓ ሰላት በመሳተፍ እንዲፈቅድልኝ ለእስር ቤቱ አስተዳደር ማመልከቻ ማስገባት ነበረብኝ እና ፈቃድ መጠየቂያ ፎርሙን ሞልቼ አስገባው። ማመልከቻውንም ካስገባው ሰዓታት በኋላ የእስር ቤቱ አስተዳደር በግንባር ሊያናግረኝ እንደሚፈልግ ተነግሮኝ ወደ እስር ቤቱ ዋና አስተዳዳሪ ቢሮ አመራው። ገና ወደ ቢሮ ከመግባቴ አስተዳዳሪው የሞላውትን ፎርም በእጁ ከፍ አድርጎ እያሳየኝ ይህ ፎርም ያንተ ነው? በጁምዓ ሰላት ለመሳተፍ ፈቃድ ጠይቀሃል? በማለት ጠየቀኝ። አዎ ፎርሙ የኔ ነው፣ እኔ ነኝ የጠየቅኩት በማለት መለስኩለት። የጁምዓ ሶላት ጸሎት ለማድረግ ጥቁሮቹ ጋር ለመሄድ ይፈቀድልኝ እያልክ ነው? ጥቁር ወይም የስፔን ዝርያ ያላቸው መሆናቸውም ያን ያህል ለውጥ አያመጣም። በጁምዓ ሰላታቸው ላይ ተገኝቼ የአምልኮ ስርዓታቸውን ለማየት ፈልጌ ነው በማለት መለስኩለት። እኔ ግልጹን ልንገርህ፣ በእነዚህ ባሪያዎች የጁምዓ ሶላት ለመሳተፍና ከነሱ ጋር ለመቀላቀል ፈቃድ መጠየቅህ በግሌ ችግር የለብኝም፣ እፈቅድልሃለሁ። ነገር ግን እነዚህ ጥቁሮች ነገ ጥቃት ቢያደርሱብህ እኛ የማናድንህ መሆኑንና አንተን ከጥቃት ለመከላከል ጥበቃዎቼን
እንደማይመጡ ልነግርህ ፈልጋለሁ። ለሚደርስብህ ጉዳት ኃላፊነቱን ራስህ እንደምትወስድ ግን ልንገርህ በማለት አስተዳዳሪው ነገረኝ። እኔም ኃላፊነቱን ወስዳለሁ፣ ብቻ ፈቃዱን ይስጠኝ በማለት ፍላጎቴ ላይ መጽናቴን አረጋገጥኩለት። የፈቃድ ፎርሙን ፈርሞ እያቀበለኝ ያዝ እንደፈለግ። በእርግጥ እኔ በሕይወቴ ለጥቁሮችም የስፔን ዝርያ ያላቸው ሆነ ሌሎች ሰዎች ይህ የተባለ ፍራቻ ኖሮኝ አያውቅም። በተለይም ለሃይማኖተኛ ሰዎች ይህ የተባለ ፍራቻ አልነበረኝም። እዚህ ጋር ጁማ ሶላት ለመጀመሪያ ጊዜ ሄድኩት እንደ አንድ ክርስቲያን ሲሆን በስፍራው የተገኘሁት ብቸኛ ነጭ እኔ ሲሆን፣ በተረፈ ለወራት ስለ እስልምና ዳዋ ሲያደርግልኝ የነበረው ቱርካዊ ጓደኛዬ፣ ሌሎች በአጠቃላይ ጥቁር አሜሪካውያን ነበሩ። በዚህ ለመጀመሪያ ጊዜ በጁማ ሶላት በተገኘሁበት ወቅት ልዩና የተለየ ነገር የተመለከትኩት የሶላት ጥሪ አዛን ሲሆን የሙአዚኑ ድምፅ አዛኑ በቀጥታ ልቤ ውስጥ እጅግ ደስ የሚል ስሜት ነበር የፈጠረብኝ። ፊቴን ወደ ጓደኛዬ ዑመር መልሼ ይህ ደስ የሚል መዝሙር ምንድን ነው ብዬ ጠየቅኩት። ዑመርም መዝሙር ሳይሆን ለሰዎች የሰላት ወቅት መግባቱን ለሰላት መጥሪያ አዛን መሆኑንና በአዛን የሚተላለፈው ጥሪ ትርጉሙም ነገረኝ። ከሶላት በፊት እኛ ሙስሊሞች ውዱ እናደርጋለን በማለት ዑመር ውዱ እንዴት እንደሚያደርግ አሳየኝ። ለመጀመሪያ ጊዜ ውዱ ያደረግኩትም እስልምናን ከመቀበሌ በፊት ክርስቲያን ሆኜ ነበር። ሙስሊሞች በጁማ ሶላት ወቅት በሚያደርጓቸው የአምልኮ ተግባራት ሁሉ ለመሳተፍ ከፍተኛ ፍላጎት ነበረኝ። ከዑመር ጎን ተቀምጬ ሁጥባ ካዳመጥን በኋላ ሶላት የሚሰገድበት ሰዓት ደረሰ። ዑመር ሰላት ሰግደው እስኪጨርሱ ድረስ ከሚሰግዱት ሰዎች ኋላ ጥግ ላይ እንዲቀመጥ ነገረኝ። በዚህን ጊዜ ይመስለኛል እሺ ግን ይችን ጥያቄ ብቻ መልስልኝ፣ ሶላት በምትሰግዱበት ወቅት ኢማሙ ከፊታችሁ ሆኖ እንደሚሰግድ ነግረኸኝ ነበር እና ኢማሙ ከቁርአን እያነበበ የሚያሰግዳችሁ ወይስ? ዑመርም አይ እንደሱ ሳይሆን ኢማሙ ቁርአን ሙሉ በሙሉ በቃሉ ያስታውሳል በማለት መለሰልኝ። ይህንን የሚያክል መጽሐፍ በቃሉ ማስታወስ ይችላል እያልከኝ ነው ዑመር አልኩት፣ ማመን ተስኖኝ። ዑመርም አዎ ቁርአንን ከ7 ዓመት ዕድሜያቸው ጀምሮ ከሽፋን የሚያስታውሱ በሚሊዮኖች የሚቆጠሩ ሙስሊሞች አሉ፣ ሴቶች፣ ወንዶች፣ ሕፃናት፣ አዋቂዎች። ይህንን ሲነግረኝ ወዲያውኑ እነዚህ ሰዎች ሙስሊሞች የተለዩ ናቸው፣ እጅግ የሚያምር ዜማ ለጸሎት አማኞችን የሚጠሩ ለጸሎት አምላካቸው ፊት ከመቆማቸው በፊት እጃቸውን ፊታቸውንና እግራቸውን የሚታጠቡ እነዚህ ሰዎች ሙስሊሞች የተለዩ ናቸው። እኛ ክርስቲያኖች ለምንድን ነው ለጸሎት ከመቆማችን በፊት ውዱ የማናደርገው? በቤተ ክርስቲያናችን ውስጥ ጊታር፣ ከበሮና ኦርጋን የመሳሰሉ ሙዚቃ መሳሪያዎች ያሉን ለምንድን ነው? በቤተ ክርስቲያኖች ውስጥ በዘፈን ጭፈራ የአምልኮ ስርዓት ለምን ይፈጸማሉ? ለምንድን ነው እንዲህ እንደ ሙስሊሞች በተረጋጋ የሚያምር መንፈስ መለኮታዊ መንገድ አምልኮት የማንፈጽመው ስል ማሰብ ያልቀረም? እንደ አንድ ክርስቲያን ተጋብዤ በተገኘሁበት ጁምዓ ሶላት የእንግዳነት ወይም የባይተዋርነት ስሜት ሳይሆን በቤቴ ያለው አይነት ስሜት ነበር። እነዚህ ሰዎች የተለዩ ናቸው። በሶላት ወይም በጸሎት ሌሎችን ይጣራሉ። በመካከላቸው ያለው ወዳጅነት ከልብ የመነጨ መሆኑ ከሁኔታቸው መረዳት ይቻላል የሚሉ ሐሳቦችን በአእምሮ እያመላለስኩ ነበር። ነገር ግን አሊ እስልምናን እንድትቀበል ያደረገ የመጨረሻው ምክንያት ወይም አላህ ልብህን ለኢስላም የከፈተበት አጋጣሚ የሚል ጥያቄ ቢነሳ መልሱ እናም ዑመር ሰላት ሰግደው እስከሚጨርሱ ከኋላ ሆኜ እንድጠብቅ ነገረኝ። በኋላ ነገር ግን ልክ ሰላት መስገድ እንደጀመሩ ከኋላ ከነበርኩበት ቀስ ብዬ ወደፊት አመራው። ሙስሊሞች የሚጸልዩበትን ሶላት የሚሰግዱበትን መንገድ ልክ ዑመር እንደነገረኝ ነው። እውነቱን ለመረዳት እንዲሁም ራሴ ለመመልከት በውስጤ ከነበረኝ ከፍተኛ ፍላጎት ከኋላ ከነበርኩበት ቀስ ብዬ ወደፊት አመራው። በጎን ከቆምኩበት በመጀመሪያ ሶፍ የቆሙትን ሰዎች ተመለከትኩ። ወትሮ ፊታቸው የማይፈታ ኮስታራና ፈርጣማ ጡንቻ ያላቸው ሰዎች ለሶላት ፈጣሪያቸው ፊት ሲቆሙ የፊታቸው ገጽ ፍጹም የሆነ የትህትና ገጽታ ተላብሰው ተመለከትኩ። እስልምናን ለመቀበል የወሰንኩባት አላህ ሱብሓነሁ ወተዓላን እስልምናን እንድቀበል ልቤን የከፈተባት ቅጽበት የመጨረሻዋ ቅጽበት ለማወቅ ለመፈለጉ ደግሞ
እነዚህ ሰዎች ፍጹም ትህትና በተሞላ መንገድ ሱጁድ ሲያደርጉ የተመለከትኩበት ቅጽበት፣ እነዚህ ሰዎች አዛን በማድረግ ሰዎችን ለሶላት ሲጣሩ፣ ኡዱ ሲያደርጉ፣ ቁርአን በልባቸው አስታውሰው ሲቀሩ፣ እንዲሁም ፍጹም በትህትና በተላበሰ ገጽታ ለሶላት ቆመው ተመልክቼ ነበር። ነገር ግን ፍጹም በሆነ ትህትና ፊታቸውን መሬት አስነክተው ሱጁድ ሲያደርጉ ስመለከት እስልምና ሃይማኖት ፈጣሪ አምላክ በሚገባው ትክክለኛ የአምልኮ ስርዓት የሚመለክበት ሃይማኖት ለመሆኑ የመጨረሻ ማረጋገጫ ነበር። ከዚህም በኋላ ምንም ሌላ ማረጋገጫ አልፈለግኩም። እነዚህ ሰዎች ቁርአን ሲቀሩ፣ አዛን ሰዎችን ለሶላት ሲጠሩ፣ ውዱ በማድረግ ታጥበው ሶላት ሲዘጋጁ ቀደም ሲል ተመልክቼ ነበር ነግሬሃለሁ። ሶላት የሚሰግዱበት ወቅት ደግሞ ፍጹም የትህትና በተሞላ መንገድ ሱጁድ ሲያደርጉ ስመለከት እስልምናን ለመቀበል ወሰኑ። ቀደም ሲል ተመልክቼ ነበር ነግሬሃለሁ። ሶላት በሚሰግዱበት ወቅት ደግሞ ፍጹም የትህትና በተሞላ መንገድ ሱጁድ ሲያደርጉ ስመለከት እስልምናን ለመቀበል ወሰንኩ። ወዲያውኑ ዑመር እስልምናን ዛሬውኑ እቀበላለሁ አልኩት። በሌላው የዓለም ክፍል ሙስሊሞች ነጮች የመኖራቸውን ነገር አላውቅም። ነገር ግን እኔ ዛሬ እስልምናን ተቀብዬ ሙስሊም እንደሆን ማድረግ የምችለውን ሁሉ ነገር ማድረግ አለብህ ዑመር። እስልምናን ተቀብዬ ሙስሊም ሆኜ ካልሆነ ከዚህ ስፍራ ወደየትም ንቅንቅ አልልም። እስልምናዬን እንዴት ተቀብዬ መስለም እንደምችል ታስተምረኛለህ ዑመር? በምድር ላይ ነጭ ሙስሊሞች መኖራቸውን አላውቅም። ነገር ግን በምድር ላይ ነጭ ሙስሊም ቢኖርም ባይኖርም ግድ የለኝም። እኔ ግን ዛሬ እስልምናን ተቀብዬ ሙስሊም ሆኜ ነው ከዚህ ስፍራ የሚሄደው አልኩት። በዚህን ጊዜ በግርምት ጭንቅላቱን እየነቀነቀና በጉንጩ ላይ እንባው እየወረደ ሱብሓነላህ 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 ሲል ከቆየ በኋላ ዑመር እስልምናን ተቀብለህ መስለም ትችላለህ፣ የሚከለክልህ ምንም ነገር የለም አለኝ። አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ በማለት ሸሃዳ ይዤ እስልምናን ተቀበልኩ። አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ and I was a Muslim. So how did you feel when you took your shahada? Can you take us to those moments? ሸሃዳ በያዝክበት አጋጣሚ እንዴት ነበር የተሰማህ ስሜት? Can you take us to those moments? It was surreal. እጅግ ደስ የሚያሰኝ ስሜት ነበር። የወንድማማችነት ስሜቱ ብቻ ሳይሆን በሕይወቴ ለመጀመሪያ ጊዜ ከፈጣሪ ፊት ፈጣሪ አምላክ የሚመለከትበት ትክክለኛ ስፍራ ላይ እንደቆምኩ እርግጠኛ የሆንኩበት አጋጣሚ ነበር። በተጨማሪም በሕይወት የተፈጠርኩት እስካሁንም በሕይወት የቆየሁት ምክንያት ለዚህ ነው። ሙስሊም ሆኜ ለመኖር የሚል ስሜት የተሰማኝ ሸሃዳ በያዝኩበት አጋጣሚ ነበር። I'm supposed to be alive to be a Muslim. How did you tell your parents about this, that you reverted to Islam? What was their reaction? ወላጆችህ፣ ጓደኞችህና በቅርበት የሚያውቁ ሰዎች የመስለምህ ዜና እንዴት ነበር It የተቀበሉት? wasn't good. I called my father በአጠቃላይ ጥሩ አልነበረም። ለአባቴ ከእስር ቤት ሁሌ እንደማደርገው ስልክ ደውዬ እስልምና መቀበሌ የነገርኩት ቀደም ሲል እንደነገርኩ አባቴ አክራሪ ክርስቲያን ነበር። እስልምናን መቀበሌን ስነግረው ምን አደረግኩ ነው የምትለኝ? የሰማውን ማመን አልፈለገም። እስልምናን ተቀብያለሁ አልኩት ደግሜ። የጨረቃ አምላክን ማምለክ ይሻለኛል እያልክ ነው? እኔ የጨረቃ አምላክ አይደለም የማመልከው። እኔ የማመልከው አንድና ብቸኛውን አምላክ ነው። የኢየሱስ አምላክ፣ የሙሴ የአብርሃም አምላክ ነው የማመልከው አልኩት። አባቴ ወዲያው የንግግሩን ርዕስ በመቀየር ይህ እስልምና የምትለው ነገር እስካላቆምክ ድረስ ከኔ የምትጠብቀውን 6 ዲጂት ውርስ እርሳው፣ ስባሪ ሳንቲም እንደማታገኝ ወቅ። አባቴ በነዳጅ ኢንዱስትሪ ውስጥ ነበር የሚሰራው፣ እናም ባለሀብት ነበር። እኔም ልጅህ መሆኔን እፍቃለሁ እያልከኝ ነው? ልጅ አትፈታተነኝ። ይህ እስልምና የምትለውን ነገር ካልተውክ ነገ ጠበቃዬ ጋር ሄጄ ከውርስ ኑዛዜዬ እሰርዝሃለሁ፣ ከኔ ስባሪ ሳንቲም እንደማታገኝ አደርግሃለሁ። ለእኔም ለወንድምና እህቶችህም እንደ ሞትክ ያህል እንደሆነ ወቀው። ስለዚህም በመቀጠል የምትመልሰውን መልስ በደንብ አስብበት። እስልምናህን ትተዋለህ ወይስ? ይህንን ጥያቄ ከመመለሴ በፊት አንድ ነገር ልንገርህ። በምታዘኝ ነገር ሁሉ እታዘዝሃለሁ። እስልምናዬን እንድተው ግን አትጠይቀኝ አልኩት። አባቴም ለምን? ለመጨረሻ ጊዜ ምክንያትህ እንድታስረዳኝ እድሉን ልስጥህ። ይህ በራሴ መወሰን ያለብኝ ጉዳይ ነው። በሕይወት ውስጥ ከሚሊዮን ብር ውርስ በላይ የሆኑ ነገሮች አሉ። ከቁስና ከሀብት በላይ ዋጋ ያላቸው ነገሮች አሉ። ከዚህ በምድር
ከምንኖረው ህይወት የሚበልጥም ህይወት አለ። ስለዚህም ለኔ ከውርስ ውጪ መሆኔ ያን ያህል ግድ አይሰጠኝም። የኔን ድርሻ ለእህቶቼ፣ ለወንድሞቼ ወይም ለበጎ አድራጎት ብትሰጠውም ግድ የለኝም። ለመስለም የወሰንኩት ውሳኔ አልቀይርም። በእስልምናዬ ላይ ጸንቼ ለመኖር ወስኛለሁ አልኩት። ይኸው ዛሬ ከ32 ዓመታት በኋላም በእስልምናዬ የጸናሁ ሙስሊም ነኝ። አልሐምዱሊላህ። በእስልምናዬ እንደምጸና ለአባቴ ከነገርኩት ከ2 ሳምንታት በኋላ ደብዳቤ ደረሰኝ። አባቴ በስልክ እንደነገረኝ ጠበቃው ጋር ሄዶ ከውርስ ሰረዘኝ። ይደርሰኝ የነበረው ውርስ $600,000 ሲሆን ይህ ገንዘብ በዘጠናዎቹ ብዙ የሚባል ገንዘብ ነበር። ነገር ግን በእስልምናዬ ለመጽናት የወሰንኩት ውሳኔ ላይ የገንዘብ ዋጋ አልለጥፍበትም። ሁላችንም ከሞተን በኋላ ወደ ቀብራችን እንገባለን። ከአላህ ሱብሓነሁ ወተዓላ ፊት ቆመን በተሰጠን ህይወት ምን እንዳደረግን መጠየቃችን አይቀርም። And we're going to be in front of Allah subhanahu wa ta'ala, the one, the irresistible. And we're going to be, questioned about what we did in life. And what about your mother and brothers? እናትህ ወንድሞችህና እህቶችህ የመስለምህን ዜና እንዴት ነበር የተቀበሉት? So my mother didn't understand. እውነት ለመናገር እናቴ ውሳኔ ያልገባትም። ነገር ግን በአጠቃላይ ቤተሰቦቼ ለ15 ዓመታት ሲክዱኝ እኔን በመደገፍ ከጎኔ የቆመችው እናቴ ብቻ ነበረች። ለ15 ዓመታት ሁሉም ከኔ ጋር የነበራቸውን ግንኙነት ሲያቋርጡ የምታናግረኝ እናቴ ነበረች። በእርግጥ ከእስር ከተፈታው በኋላ ለጥቂት ወራት ከእናቴ ጋር ኖሬያለሁ። ከእስር ከተፈታው በኋላ ለመጀመሪያ ጊዜ ወደ መስጂድ ሄድኩ። ማለትም ከእስር ቤት ውጭ ያለ ትክክለኛ መስጂድ ሄድኩ። ወደ መስጂዱ በቅድሚያ የመጡት የመስጂዱ ኢማም ነበሩ። ከኢማሙ ጋር እንደተገናኘን ሰለምኩበትን ታሪክ እንዲሁም ቤተሰቦቼ ከውርስ ውጪ እንዳደረጉኝ በአጠቃላይ ታሪኩን ለኢማሙ ነገርኳቸው። ለኢማሙ ታሪክን እየነገርኩ ባለሁበት ወቅት ያላስተዋልኩት ነገር ከሳውዲ አረቢያ የመጡ 2 ወንድማማቾች ከኋላችን ሆነው ታሪኬን እየሰሙ እንደነበረ ነው። በወቅቱ እንደ አንድ ነጭ አሜሪካዊ ቀጣይ ህይወቴን በእስልምና ውስጥ እንዴት እንደምኖር በእርግጠኝነት አላውቅም ነበር። ይህ እንግዲህ የመስከረሙ 9/11 ጥቃት ከመፈጸሙ በፊት ሲሆን ነጭ አሜሪካውያን ሙስሊሞች ማየት የተለመደ ነገር አልነበረም። እነዚህ የሳውዲ አረቢያ ዜጎች የሆኑት ወንድማማቾች ኻሊድና አብዱራህማን ይባላሉ። ሁለቱም ወደ እኔ በመምጣት ከኛ ጋር ሙሉ ወጪ ተሸፍኖልህ ለመኖር ፈቃደኛ ብትሆን ደስ ይለናል። ስለ እስልምና መማር ያለብህንም ልናስተምርህ ፈቃደኞች ነን አሉኝ። እኔም ከኻሊድና አብዱራህማን ጋር ለመኖር ተስማማው። ኻሊድና አብዱራህማን ስለ እስልምና ብዙ ነገር አስተማሩኝ። ታሪኩን ለማሳጠር ከነሱ ጋር ለ1 ዓመት አካባቢ ከኖርኩ በኋላ የራሴን ቤት መከራየት ቻልኩ። ኻሊድና አብዱራህማን ወደ ሳውዲ አረቢያ ተመልሰው ሄዱ። ኻሊድና አብዱራህማን ወደ ሳውዲ አረቢያ ተመልሰው ከሄዱ በኋላ ነበር አንድ ሰው አብራቸው ትኖር የነበሩ ሰዎች ታውቃቸዋለህ ሲል የጠየቀኝ። አዎ ኻሊድና አብዱራህማን ይባላሉ አልኩት። እሱን ሳይሆን እነማን እንደሆኑ ታውቃለህ የጠየቅኩህን አለኝ። እኔም አልገባኝም ጥያቄ አልኩት። የቤታቸው እንግዳ አህለል ቤት አድርገው የተቀበሉህና እስልምናን ያስተማሩ እነዛ 2 ሰዎች የነቢያችን ሰለላሁ ዐለይሂ ወሰለም የዘር ግንድ ያላቸው መሆኑን ታውቅ ነበር የጠየቅኩህ አለኝ። እውነት ለመናገር አላውቅም ነበር። ነገር ግን በህይወቴ እስከ ዛሬ ድረስ እንደነሱ ያለ ትሁት ደግና ለሰው ልብ የሚጨነቁ ሰዎች እስከ ዛሬም ድረስ ተዋውቄ አላውቅም። ምንም እንኳን ጊዜው ካለፈ በኋላ ያወቅኩት እውነታ ቢሆንም ከነሱ ጋር የኖርኩበት አጋጣሚ አላህ ሱብሓነሁ ወተዓላ የሰጠኝ ስጦታ እንደነበር ይሰማኛል። እስልምናን ከተቀበልክ በኋላ ክርስትና ሃይማኖት ውስጥ ያገኘኸው ተጨማሪ የሚጣረስ ሐሳብስ ነበር? The biggest contradiction is the Bible itself, the whole thing. ለእኔ በክርስትና እምነት ውስጥ ትልቁ የሚጣረስ ሐሳብ ራሱ መጽሐፍ ቅዱስ ነው። በክርስትና ሃይማኖት አቂዳ ኢየሱስ ክርስቶስ ለኃጢአቴ ሞቶልኛል ብለህ ከመሰከርክ ኃጢአትህ ሁሉ ይሰረዝልሃል የሚል ሐሳብ አለ። በመጽሐፍ ቅዱስ ኢየሱስ ዮሐንስ 14:6 በእኔ በቀር ወደ አብ የሚመጣ የለም ማለቱ የሰፈረበት አንቀጽ እናገኛለን። ነገር ግን እነዚህ አብዛኛዎቹ 99.9% የሚሆኑት ነቢያት ከኢየሱስ በፊት የተላኩ ነበሩ አይደል? ታዲያ እነዚህ ነቢያት ኢየሱስ ለኃጢአቶቹ መሞቴን መመስከር ብቻ በቂ ይሆናል የሚል ትምህርት ወይም አቂዳ እንደሚያስተምር እንዴት ማወቅ ይችላሉ? እንደ አንድ ክርስትና ሃይማኖት መጥቶ እስልምና እንደተቀበለ ሙስሊም ሆኜ ሳስበው ክርስቲያኖችን በሃይማኖቱ ላይ ያላችሁ እምነት የእውነት ነው ብዬ መጠየቅ አስባለሁ።
ለእስልምና እድል ሰጣችሁ ለማወቅ ለምን አትሞክሩም? እንደ አዳም ልጆች እውነቱን ለማወቅ እንደሚፈልጉ ሆናችሁ እስልምናን ተቀብላችሁ መስለም ሳይሆን ስለ እስልምና ለማወቅ ብቻ ለምን አትሞክሩም ብዬ የጠየቅኩባቸው አጋጣሚዎች ነበሩ። ነገር ግን አብዛኛዎቹ ሰዎች እምቢተኞች ሆነው ነው ያገኟቸው። When we came to our house, we saw a really old Bible in the corner. Can you tell us why did you buy that? ጥንታዊ መጽሐፍ ቅዱስ ፊት ለፊት ይታየኛል። እንዴት ገዛኸው? ወይስ የተለየ ታሪክ አለው? Tell us why did you buy that? This Bible, I bought it in an antique store. It's from roughly I think 1825. ይህን መጽሐፍ ቅዱስ ጥንታዊ ቁሳቁሶች ከሚሸጡበት ሱቅ የገዛሁት በ1825 ወይም በ1836 አካባቢ በተጻፈ ይመስለኛል። ይህ መጽሐፍ ቅዱስ በርካታ አስገራሚ ነገሮች የያዘ ስለሆነ ነው ገዝቼ ያስቀመጥኩት። አንደኛው የፊት ገጹ ላይ የምናገኘው የፍልስጤም ካርታ እንጂ የእስራኤል ካርታ አይደለም። ሌላው በዚህ መጽሐፍ ቅዱስ ውስጥ ያሉ በርካታ አንቀጾች በዚህ ዘመን ባሉት መጽሐፍ ቅዱሶች ውስጥ ስፈልጋቸው አላገኘኋቸውም። As I perused, the verses, one of my favorite verses is Matthew 7 verses 21 through 23. And some of the verses were gone. They're just not there anymore. I looked for them and they're just not there. What are these verses all about? አንቀጾቹ ምን አይነት ናቸው? ማቴዎስ ምዕራፍ 7 ከ21 እስከ 23 በዛን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? ይሉኛል። ይጸልዩ የነበሩት ሆነ ሌሎች ድርጊቶችን ያከናወኑት በኢየሱስ ስም እንጂ በፈጠራቸው ስም አልነበረም። ስለዚህ ኢየሱስ እናንተ አመፀኞች ከኔ ራቁ ብዬ በግልጽ ነግራችኋለሁ። ማቴዎስ 7:23 ኢየሱስ እንዲህ ብሎ ከኔ ራቁ የሚላቸው ለምን ይመስልሃል? መመለክ የሚገባውን ብቸኛውን ፈጣሪ አምላክ ባለማምለካቸው ነው። እያንዳንዳቸውን ነገሮች ያደርጉ የነበሩት በኢየሱስ ስም እንጂ በፈጣሪ አምላካቸው ባለመሆኑ ነው። በእርግጥ ክርስቲያኖች ይህ ጥቅስ የሚናገረው ስለ ሐሰተኛ ነቢያት ነው በማለት የሚሰጡት መልስ አላቸው። እንደ ጳውሎስ አይነት ማለታችሁ ይሆን? ክርስትና ሃይማኖት የፈጠረው ሰው ሐሰተኛ ነቢይ። እነዚህ ጋር ኢየሱስ እናንተ ሕግ የምታፈርሱ ሰዎች ያለበትን ነጥብ ነክሰን ብንመለከት የሚያሳየን በርካታ መሰረታዊ ነጥቦች አሉ። በኢየሱስ ስም የምትጸልዩ ሕሙማን፣ የምትፈውሱ አጋንንት የምታወጡ ሰዎች እናንተ ሕግ የምታፈርሱ ሰዎች ይላቸዋል። ምክንያቱም በፈጣሪ አምላካችሁ ስም መጸለይ ሲገባችሁ በስም የምትጸልዩት ለምንድን ነው? አምላክ ጌታ ያላችሁኝ የነበረ ስለምንድን ነው እያላችሁ እኮ ነው። ኢየሱስ ፈጣሪ አምላካችሁ አንድ እንዲሁም አጋር የሌለው እንደሆነ አታውቁም? ለምንድን ነው ጌታ ያላችሁም? እስራኤል ሆይ ስማ፣ ፈጣሪ አምላካችሁ አንድ ነው አይደለም መጽሐፋችሁ የሚለው? አንድም ሶስትም የሚል ሐሳብ፣ አባት ልጅና መንፈስ ቅዱስ የሚል ሐሳብ የፈጠራችሁን ሰዎች እናንተ በፍርዱ ቀን ከፊቴ ዞር በሉ አላውቃችሁም እያለ ያለው። የአይሁድ እምነት ፈጣሪ አምላካችሁ አንድ ነው። እስልምናም ላኢላሃ ኢለላህ የሚለው በመጽሐፍ ቅዱስ ውስጥ ኢየሱስ በግልጽ እኔና ፈጣሪ አምላክ አንድ ነን ወይም ጌታ ነኝ አምልኩኝ ያለበት አንድም ጥቅስ አለመኖሩ ይታወቃል። ክርስቲያኖች ኢየሱስ ጌታ ነው የሚሉት ለምንድን ነው? Possible to be a Christian and call yourself a follower of Jesus, peace be upon him. Impossible. And what about the relationship with your father? How did he start talking to you after 15 years? ከ15 ዓመታት በኋላ ከቤተሰቦች ጋር ግንኙነት መፍጠራችሁን ነግረኸኝ ነበር። ከአባትህ ጋር አሁን ያላችሁ ግንኙነት ምን ይመስላል? If we still talk, it's hard to answer this question. ይህንን ጥያቄ መመለስ በጣም ይከብደኛል። ከአባቴ ጋር አሁን እንነጋገራለን፣ ነገር ግን ግንኙነታችን እንዲህ ብዬ የሚገልጸው አይደለም። ከቤተሰቦቻቸው ርቀው መኖር መገደድ በእኔ የተጀመረ ሳይሆን በርካቶች ሰሃባዎችም ጭምር ያለፉበት ህይወት ስለሆነ አልሐምዱሊላህ። ነገር ግን አለ አይደል ከቤተሰቦቼ በተለይም ከአባቴ ጋር ያለኝ ግንኙነት የተሻለ ቢሆን ደስ ይለኝ ነበር። በተለይም በኢኮኖሚ አቅም ራሴን ባልቻልኩባቸው ጊዜያት ካሳለፍኳቸው ችግርና መከራ አንጻር ቤተሰቦቼ ባያገሉኝ ኖሮ ጥሩ ነበር። ነገር ግን በአላህ ሱብሓነሁ ወተዓላ መወከል ከምንም በላይ ይበልጣል። አልሐምዱሊላህ በዓለም ላይ 2 ቢሊዮን ሙስሊም ወንድምና እህቶች አሉኝ። ብቸኛ አይደለሁም። Also nicer to depend on Allah subhanahu wa ta'ala and the 2 billion people that I call my brothers and sisters in Islam. After seeing your story and your posts on TikTok, በቲክቶክ የህይወት ታሪክህና የምትለቃቸው ቪዲዮዎች ተመልክተው የሰለሙ ሰዎች አሉ? Muslim? Many people on TikTok. Well, I've been Muslim for 32 years. On TikTok, I've brought
6 people to Islam. አዎ በርካታ ሰዎች እስልምናን ከተቀበልኩ 32 ዓመት ሆኖኛል። በቲክቶክ 6 ሰዎች በቀጥታ ከኔ እስልምናን እንዲቀበሉ ማድረግ ችያለሁ። ከነዚህ 6 ሰዎች መካከል አንዱ 125 ሰዎች ወደ እስልምና አምጥቷል። ይህ ሰው ሮብ ይባላል። ሮብ እስልምናን የተቀበለበትን ታሪክ ትንሽ ብነግር ደስ ይለኛል። በቲክቶክ የቀጥታ ስርጭት ፕሮግራሜ ላይ እንደገባ የተናገረኝን ቃል አስታውሳለሁ። የምትሰራቸው ፕሮግራሞች ተከታታይ ነኝ። በዩቲዩብ የምትለቃቸውንም ቪዲዮዎች ተከታታይ ነኝ። በእድል ወይም ግጥምጥሞች ልትለው ትችላለህ። ይህ ወንድሜ ሮብ በቲክቶክ የቀጥታ ስርጭት ፕሮግራሜ ላይ የገባበት ቀን ምሽቱን ራሱን የማጥፋት እቅድም ነበረው። በእድል ሳይሆን በአላህ ሱብሓነሁ ወተዓላ ውሳኔ መሰረት በቀጥታ ስርጭቱ ላይ ተገናኘን። እሱ እንደነገረኝ ራሱን ለማጥፋት ወስኖ በቪዲዮ መልእክት ሁሉ ቀርጾ አስቀምጦ ነበር። ሮብ እስልምናን ከተቀበለ በኋላ በዳዕዋ እንቅስቃሴ በመሳተፍ በ6 ወራት ውስጥ 125 ሰዎችን ወደ እስልምና መጥራት ችሏል። He just went on the dawah mission and brought 125 people to Islam in the period of 6 months. If you were given a chance to pray that you know it would be accepted, what would you pray for? ዱዓ መቅቡል የሚሆንበት እድል ብታገኝ ስለምን ዱዓ ታደርጋለህ? You know it would be accepted, what would you pray for? ሁሌም የምጸልየው አላህ ሆይ ለፍልስጤማውያን ድልን ሰጣቸው፣ አላህ ሆይ ሙስሊሙ ኡማ በአንድነት ለሰው ልጆች በሚጠቅም ስራ እንዲረባረብ አድርግ። በአብዛኛው ዱዓ የማደርገው ግን ፍልስጤማውያንን ነፃነትና ድል ለሮሂንጋ ሙስሊሞች እንዲሁም በመላው ዓለም በጭቆና ስር ለሚገኙ ሙስሊሞች አላህ ነፃ እንዲያወጣቸው ብቻ ሳይሆን በጨቋኞቻቸው ላይም ድል እንዲሰጣቸውም ጭምር ዱዓ አደርጋለሁ። Over them. That's what I would wish for. Have you seen Prophet Muhammad alayhi salatu wasalam in your dream? በህልምህ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም አይታቸው ታውቃለህ? Have you seen Prophet Muhammad alayhi salatu wasalam in your dream? Twice. Really? Alhamdulillah. አዎን 2 ጊዜ አልሐምዱሊላህ። አንድ ቀን በህልሜ በአለትና ቋጢ መካከል በሚገኝ አሸዋ ላይ እየሄድኩ ይመስለኛል። ወደ መሬት ስመለከት የእግር ዱካ ድንጋይ ላይ ተመልክቼ በድንጋይ ላይ የእግር ዱካ እንዴት ሊኖር ቻለ? ይገርማል። የማን እግር ዱካ ይሆን እያልኩ በነበርኩበት ከኋላዬ የአባትህ የአብርሃም ኢብራሂም የእግር ዱካ ነው የሚል ድምፅ ሰማሁ። የአባቴ ስም አብርሃም አይደለም አልኩ። የነብዩ ኢብራሂም ዱካ ነው። ከዛም ስዞር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አየኋቸው። ወደ እሳቸው ለመሄድ አስቤ ነበር፣ ግን ከእንቅልፌ ነቃው። የአላህ መልእክተኛን ደግሜ በህልሜ ለማየት እየተመኘው ብዙ ጊዜ ካለፈ በኋላ አንድ ቀን በህልሜ በበረሃ ውስጥ እየተራመድኩ ይመስለኛል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጄን ይዘው ና የማስተዋውቅ ሰዎች አሉ። ከሳቸው ጎን ቁጭ አልኩ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ይህ አቡበከር አልሲዲቅ፣ ዑመር ኢብኑ አልኸጣብ፣ ዑስማን ኢብኑ አፋን እና ይህም ደግሞ አሊ ነው ብለው ካሳዩኝ በኋላ ሁሉም ይወዱሃል አሉኝ። እኔም የሚወዱኝ ለምንድን ነው ብዬ ለመጠየቅ ስል ከእንቅልፌ ነቃሁ። እነዚህ ነበሩ ህልሞቼ። አልሐምዱሊላህ የአላህ መልእክተኛ በጣም ነው የምወደዎት ማለት ፈልጋለሁ። Brother Ali, thank you so much for sharing your story. ወንድም አሊ የህይወትና ወደ እስልምና ያደረከው ጉዞ አስተማሪ ታሪክ ስላጋራህን ከልብ እናመሰግናለን። ጀዛኩሙላህ ኸይር። ለዲነል ኢስላም በመስራት ላይ ያለህን ስራ አላህ ይቀበልህ። አሊ ወኢያክ አሚን። እኔም እንግዳችሁ አድርጋችሁ ስላቀረባችሁኝ ከልብ አመሰግናለሁ። ወኢያክ አሚን። Thank you for having me. It was an honor.